እንደምታውቁት በአፄ ምኒልክ ዘመነ መንግስት የጦር ሚኒስተር የነበሩት ሀብተ ጊዮርጊስ ዲነግዴ አባመላ እየተባሉ ይጠራሉ። እኚህ ሰው በጣም ጥበበኛ ኢትዮጵያዊ ናቸው ይባላል። ስለሳቸው ብዙ ነገር ሰምቻለሁኝ። በጣምም ደግሞ በጣም ዘና የሚያደርግ የማትጠብቁትን መልስ ይሰጣሉ። ዛሬ ግን አንድ በጣም ለየት ያለና እኔንም ዘና ያደረገኝን የእሳቸውን መልስ ለእናንተ ላካፍላችሁ ወደድኩ። አንድ ጊዜ አንድ የሆነ ሰው በህልሙ እንደተኛ በህልሙ ከሆነ ሰው ሚስት ጋር ያድራል። ጠዋት ይነሳና ይሄ ሰውዬ ታዲያ ከከሌ ሚስት ጋር በህልሜ አደርኩኝ ብሎ ያጫውተዋል ለጓደኛው። መቼም ወሬ አንዴ ከምላስ ካመለጠ ለባለቤቱ ለመቆጣጠር አስቸጋሪ ነው። የሚደርሰው ማን እንደሆነ አይታወቅም እንደምታውቁት። ከዛ በኋላ ከወሬ ወሬ የዚች ሴትዮ ባል ይደርሳል ወሬው። ከዛ በኋላ ይህ ሚስቴን ያንተን ሚስት በህልሙ እንደዚህ አድርጎ ግንኙነት ያደረጋት ሰው አለ ከሌ ከሌ ይባላል ሲባል ይሄ ሰውዬ ደንፍቶ ክስ ይመሰርትበታል። ክሱ ምን ቢሆን ጥሩ ነው? ባለቤቴን ደፈረብኝ ብሎ ይህንን ሰውዬ ከሰሰው። ማን ጋ? ሀብተ ጊዮርጊስ ዲነግዴ ወይም ደግሞ አባመላ ጋ። ይህ ሰውዬ ሚስቴን ስለደፈረብኝ ካሳ ፈልጋለሁ፣ ስለዚህ ካሳ እንዲያሰጡኝ ብሎ እሳቸው ጋር ይመጸናል። ሀብተ ጊዮርጊስ ዲነግዴ ታዲያ እሰብ ካደረጉ በኋላ ይሄንን በህልሜ አብሬያት አደርኩ ያለውን ሰው ሂደ በቅሎህን ጭነህ ይዘህና ይሉታል። ይሄድና በቅሎውን ኮርቻውን ከጫነ ምን ካደረገ ካለባበሰ በኋላ በቅሏን ያመጣታል። የት? እዚህ ሀብተ ጊዮርጊስ ዲነግዴ ጋር ማለት ነው። ከዛ በኋላ ይህ ተበዳይ ወይም ደግሞ ሚስት የተደፈረችብኝ ያለው ሰውዬ ይሄው በአልከው መሰረት ለአንተ ፈርጀልሃለሁ፣ በቅሏን ጋልበ መሄድ ትችላለህ ይሉታል። እሺ ብሎ በደስታ በቅሎውን ጋልቦ ልክ ካጥር ሳይወጣ ወዲያውኑ አሽከሮች ይላኩና ቶሎ ተመለስ ይዛሃትና በቅሏን ተብሎ እንደገና እንዲመለስ ይደረጋል። እሺ ብሎ ሰውየው ከተመለሰ በኋላ አሁን በቅሏን ለባለቤቱ መልስ ይሉታል ሀብተ ጊዮርጊስ ዲነግዴ ወይም አባመላ። አንዴ የተፈረደልኝን ለምን ብዬ መልሳለሁ ሲሉ አየህ አሉ ሀብተ ጊዮርጊስ ዲነግዴ ወይም ደግሞ አባመላ፣ ይህ ሰውዬ ሚስትህን ተመኛት እንጂ አላገኛትም፣ አንተም በቅሏን ተመኛሃት እንጂ በፍጹም ልታገኛት አትችልም ብለው ለዚህ ሰውዬ ፈረዱለት ይባላል።